አሁን የደረሱኝ 3 መረጃዎች አሉ። እነሱን ልንገራችሁ። የሩሲያው ፕሬዝዳንት ቭላድሚር ፑቲን የኖቤል ሽልማት የሚገባው ለዶናልድ ትራምፕ ነበር ሲሉ ተናግረዋል። እንደዚሁም ደግሞ የዋይት ሀውስ ቃል አቀባይ ስቲቨን የኖቤል ኮሚቴዎቹ ከሰላም ይልቅ ፖለቲካን አስቀድመዋል ሲሉ ተናገሩ። እንዲሁም ሰሜን ኮሪያ አዲስ ሚሳኤል ይፋ አድርጋለች። ነግራችኋለሁ። በኖቤል ሽልማቱ ዙሪያ እንግዲህ አሁንም ዓለም እየተነጋገረበት ይገኛል። የሩሲያው ፕሬዝዳንት ቭላድሚር ፑቲን ይህ ሽልማት የሚገባው ለአሜሪካ ነበር ሲሉ መናገራቸውን ተከትሎ ዶናልድ ትራምፕም ምስጋና አቀርበዋል ነው የተባለው። የኖቤል ኮሚቴ ከሰላም ይልቅ ፖለቲካን ያስቀድማል ሲሉ የዋይት ሀውስ ቃል አቀባይ ስቲቨን ተናገሩት። እንግዲህ ስቲቨን እንዳሉት ከሆነ የኖቤል ኮሚቴዎች ምንም አይነት ስራ እየሰሩ አይደለም፣ ይህ ሽልማት የሚገባው ለዶናልድ ትራምፕ ነበር፣ ነገር ግን እነሱ ፖለቲካ ብቻ ነው የሚመለከታቸው፣ ስለ ሰላም አይመለከታቸውም ሲሉ ነው የገለጹት። በርካታ ጦርነትን ያስቆመን አካል እንዴት አይሸልሙም ሲሉ ነው እንግዲህ የተቹት። ወደ እንግዲህ ማሪያ ኮሪናም የኖቤል ሽልማት የተሸለመችው እቺ ቬንዙዌላ የ58 ዓመቷ ማለት ነው። እሷም ለዶናልድ ትራምፕና እንደዚሁም ደግሞ ለአሜሪካ ዜጎች ዴዲኬት አድርግ ያለው ይሄ ሽልማት የሚገባው ለዶናልድ ትራምፕ ነበር ስትል እንግዲህ ሽልማቱ የደረሳት ማሪያ ኮሪና ገልጻለች። ሰሜን ኮሪያ ስንመለከት በሰሜን ኮሪያ እንግዲህ 80ኛ ዓመት የሰራተኞች ቀን እየተከበረ ይገኛል። ከዚህ ጋር ተያይዞ አዲስ ሚሳኤል ይፋ አድርገዋል። ሃዋን ሱንግ የተባለው ይሄ ሃዋን ሱንግ የተባለው አዲስ ሚሳኤል እስከ 15000 ኪሎ ሜትር መጓዝ ይችላል የተባለው 36000 ኪሎ ግራም ክብደት አለው ተብሏል።